ዋነኛው በጦርነት ምክንያት የጦርነት እየሸሹ ይሄዱ በተጨማሪ ደግሞ እየተባባሰ የመጣውን የኑሮ ውድነትና ስራ ጦት ለመቋቋም አቅቷቸው የሚሄዱ ናቸው። ለዚህ ማስረጃው አብዛኞቹ ልጆች ከትግራይ ከአማራ ክልልና ከኦሮሚያ ክልል የሚሄዱ ወጣቶች ናቸው። what do they have in common? እነዚህ ሶስቱ ክልሎች ጦርነት የወለደው አስከፊ ድህነት ነውና የጦርነት እስካልቆመና ኢኮኖሚው እስካላንሰራራ ድረስ ሳድሊ እንደዚህ አገራቸው ላይ በጦርነት ይረክፋሉ፣ ራብ ይረክፋሉ። ከዛ ለማምለስ ሲሄዱ ደግሞ በጦርነት ይረክፋሉ። ይሄ ይቀጥላል። ለዚህ ነው ለውጥ ማምጣት አስፈላጊ ሆኖ የሚታየው። ነፍስ ይማር፣ ቤተሰቦቻቸውንም አላህ ያበረታታቸው እላለሁ። ኢትዮጵያ አሁን ያለችበት በዲፕሎማሲ ውድቀት it's incredible። ኢትዮጵያ ያኔ እኛ ውይይት ስናደርግና ፓርን ስናደርግ ገና ነበር እየጀመረ ያለው። ኢንፋክት ኖቤል ሽልማት የተገኘበት ብዙ ነገር የሚደረግበት ጊዜ ነበር። ከዛ ወዲህ ግን አንከር ስቴት ወይም የዛ አካባቢ የጸጥታና ደህንነት ምሰሶ ተብላ በመስራቅም በመራቡም የሚፎካከሩባት ሊዛመዷት የሚፎካከሩባት ሀገር ዛሬ ውልቅልቋ ወጥቶ የአካባቢው የጸጥታ ችግር አምራችና አከፋፋይ ኤክስፖርተር ኦፍ ኢንሴኩሪቲ ወደሚል ገብተው ያኔ ፓራያ ስቴት ሲባሉ የነበሩ እንደ ኤርትራ አይነት የአካባቢው የመረጋጋት ተምሳሌት እየሆኑ ኢትዮጵያን ለመተካት የሚሄዱበት ኬንያ የዲፕሎማቲክ ድሮ እንግዲህ እንደምታውቀው የአፍሪካ ህብረት ስላለ ብቻ ሳይሆን ካለው ስቴት ጥንካሬ የተነሳ ኢትዮጵያ የምስራቅ አፍሪካ ዋና የዲፕሎማሲም የሴኩሪቲም ማዕከል ነበር። አሁን ግን የዲፕሎማሲ ማዕከሉ ወደ ናይሮቢ ሄዷል። የሴኩሪቲ ማዕከሉ ወደ ተለያየ አካባቢ ነው እየሄደ ያለው። ድሮ ሶማሊያን ለማረጋጋት ኢትዮጵያ ነበረች የምትጠራው፣ ሱዳን ለማረጋጋት ኢትዮጵያ ነበረች የምትጠራው፣ ደቡብ ሱዳን ለማረጋጋት ኢትዮጵያ ነበረች የምትጠራው። ዛሬ ሱዳን ሲጠራ ኢትዮጵያ ያለመረጋጋቱ አካል ተብላ ነው የምትጠራው። ከጅቡቲ ጋር ግጭት ውስጥ ያለ ነው፣ ከሶማሊያ ጋር ግጭት ውስጥ ያለ ነው፣ ከኬንያ ጋር ፈዘዝ ያለ ግንኙነት ነው ያለው፣ ከሱዳን ጋር የግጭቱ አካል ነው ያለ ነው፣ ከኤርትራ ጋር ወደ ጦርነት እያቀናን ያለበት ቦታ ነውና ሁሉም መለኪያ ስታየው አሁን ያለው ኢትዮጵያ የዛሬ 5 ዓመት ካለው በጣም የተዳከመ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንዲሁም የጸጥታ ሁኔታ ነው ያለው። በፍጹም በቃ በአገር ጉዳይ ተገናኝተን ለመነጋገር የሚያስችለን የጋራ ጉዳይ እንደሌለን ተደርጎ በአንድ በኩል በገዢው ፓርቲና በደጋፊ በሌላ በኩል ደግሞ በተቃዋሚው ጎራ እንዴት ሁለቱ ይገናኛሉ ተብሎ ትልቅ አቧራ ነበር የጨሰው። የዛሬው ውይይታችንም ገዢውን ፓርቲ ምናልባት በተመሳሳይ ሁኔታ ሊያስደነግጥ እንደሚችል እገምታለሁ። ይሄ ንግግር ምንም ያን ያህል የተለየ ንግግር አይደለም፣ ግን ያን ያህል ለመናገር የሚያስገድድ ነው የነበረው እና ያኔ ብዙ ጫጫታ ተፈጥሮ ነበር በመንግስት ዙሪያ ብቻ ሳይሆን በተቃዋሚውም ጭምር። እኔ እርግጠኛ ነኝ አሁን የመንግስት ኃይሎች መንጫጫታቸው አይቀርም። ተቃዋሚው ግን የሚደነግጥ አይመስለኝም። አሁን እንደውም ደስ የሚለው ይመስለኛል። የሚጠብቀው ነገር ነው ብዬ አምናለሁ። ይሄ ለውጡን ያሳያል። ያኔ በመካከላችን አሉ የምንላቸው የፖለቲካ ቅራኔዎች፣ ችግሮች ከአሁኑ ጋር ሲነጻጸር ኦልሞስት ኢምንት ነበሩ ማለት ይቻላል። ቅልጦት ሆነዋል። አሁን እድሜ ለፒፒ በዛ ጊዜ የነበሩትን ልዩነቶች አሁን ቅልጦት አድርጓቸዋል። እና እኔ ሁለት ነገሮችን በማየት ያኔ የነበርንበት ጊዜና አሁን ያለንበትን ሁኔታ ማነጻጸር የሚቻል ይመስለኛል። ያኔ አሁን ስናነሳ የነበረው ነገር በስልጣን ላይ የነበረው መንግስት በህገወጥ መንገድ ስልጣኑን ማራዘም የለበትም የሚል ነበር። ይሄ አደገኛ አካሄድ። ለምን በዛን ወቅት በስልጣን ላይ የነበረው አካል ኢትዮጵያን ወደ በጎ አቅጣጫ ይለውጣል ተብሎ ተስፋ የተጣለበት አካል ነው የነበረው። ይሄ አካል ህግን ጥሶ የራሱን ስልጣን በህገወጥ መንገድ ማራዘም ከቻለ ወደፊት ትልቅ አደጋ ይዞ ይመጣል የሚል እምነት ስለነበረ አንደኛ የህግ መጣስን ነው ስንቃወም ነበር። ሁለተኛ ከዚሁ ጋራ ተያይዞ ይሄ በበጎ መንፈስ ህዝቡ ያየው የለውጥ ሂደት ሊኮላሽ ይችላል፣ ሊጨናገፍ ይችላል የሚል ስጋት ነው የነበረው። የለውጥ ሂደት አሁን ከህግ የበላይነት ጥያቄ ከለውጥ ሂደት መስመርና መጨናገፍ ጥያቄ አልፈን እንደ አገርና ህዝብ መንግስት ኖሮን እንቀጥላለን ወይስ አንቀጥልም የሚል የህልውና ፈተና ላይ ወድቀናል። እና ሰፊ ልዩነት ነው ያለው ማለት ነው። እና
በርግጥም ያኔ ያነሳናቸው ስጋቶች የነበሩን ስጋቶች ምን ያህል ተጨባጭ ስጋቶች እንደነበሩ ወደፊት ሊመጣ የሚችለውን ደግሞ አደጋና ችግር አስቀድመን መገመትና ማሽተት ችለን እንደነበረ ያሳየ መድረክ ነው የሚመስለኝ እና እርግጠኛ ነኝ አብዛኛዎቹ ተመልካቾች ያን ወደ ኋላ መለስ ብለው ማስታወስና ሊወሰድ የሚገባውን ትምህርት ይወስዳሉ የሚል እምነት አለኝ እና ስፋቱ ከፍተኛ ነው ማለት እችላለሁ። ነገር ግን እንደው በዚህ አጋጣሚ ሞገስ አንዳንድ ሚዲያዎች ላይ አንዳንድ ትችቶች ከዛ መድረክ ጋር ተያይዞ ሲቀርቡ እሰማለሁ። ጀዋርና ልደቱ ከመስከረም 30 በኋላ መንግስት አይኖርም ይፈርሳል ብለዋል እየተባለ ሲነገር እሰማለሁ። እንደዛ አላልንም እኛ ልንልም አንችልም። ያለው ህጋዊ የሚባል መንግስት አይኖርም ነው ያለው እንጂ በህገወጥ መንግስት ሊቀጥል እንደሚችል እናውቅ ነበር፣ በግልጽም ስንናገር ነው የነበረው። ይሄን ሁኔታ ግን በተዛባ ሁኔታ ወስደው የመንግስት እድሜ ከመስከረም 30 በኋላ እንደሚያልቅለት እንደሚፈርስ አድርገን ያልተገባ ግምገማ እንዳደረገን የሚናገሩ ሰዎች አሉና እንደው በዚህ አጋጣሚ ሁኔታ ጉዳዩ ስለተነሳ ማረሙ ተገቢ ነው ብዬ ነው። እኔም ለቱም አይ ቲንክ ግርማ ጉተማ መሰለኝ ኢንተርቪው ያደረገን ስናገር ያሳሰበን የሀገር ልውና ነው የሽግግሩ ከዛም ደግሞ የሀገር ልውና ስላሳዘበን ከመስከረም 30 በኋላ በተለይ እዛ ጊዜ ከህወሓት ጋር የነበረው ሽኩቻ እየከረረ ስለሄደ መቀሌና አዲስ አበባን የሚያስተሳስረው ህገ መንግስታዊ ሂደቱ ስለሆነ ከመስከረም 30 በኋላ የሚኖረው መንግስት በውይይትና በስምምነት ካልሆነ የሚያስተሳስረው ገመድ ይበጠሳል። ይሄ የመንግስትን ቅቡልነትና ህጋዊነት በማሳጣት ወደ ግጭት ያመራል። ይሄ ደግሞ ለሀገር ጠንቅ ይሆናል ነው። ያንንም ግን እነሱ ፎከሳቸው ምንድነው ወንበሯ ነበረች። ከዛ ወዲህ በወንበሯ ቆይተዋል። ግን ያኔ የነበረው የኢትዮጵያ መንግስትና ዛሬ ያለው የኢትዮጵያ መንግስት እኩል ነው አይደል? ዛሬ ያለው የኢትዮጵያ መንግስት የተሽመደመደ ትግራይ የኢትዮጵያ ፕራክቲካሊ የኢትዮጵያ መንግስት አካል አይደለችም ዛሬ ፕራክቲካሊ ስፒኪንግ ዝም ብሎ ቴሪቶሪያል ኢንቴግሪቲ ምናምን ካላል በስተቀር በፌደራል መንግስትና በትግራይ መካከል ኮሄሲቭ የሆነ ስቴት አይደለም ያለው። አብዛኛው የአማራ ክልልና አብዛኛው የኦሮሚያ ክልል ከመንግስት ቁጥጥር ውጭ ነው ያለው ኢንክሉዲንግ ሱሉልታ ከሱሉልታ ወጣ ስትል እና የምንድነው ስልጣን የመንግስት ፓወር ሲባል it's ability to broadcast power violence ኮንትሮል ማድረግ በዛ ክልል ውስጥ ያለው ማህበረሰብ ለመቆጣጠር እና ሰርቪስ ፕሮቫይድ ለማድረግ ያለው ካፓሲቲ ነው። አብይ በወንበሯ ቆይቷል። የአብይ ወንበር ግን ከኮሪደሩ አያልፍም። አሁን የኮሪደሩ መብራቶች አሉና የአብይ ስልጣን ከኮሪደሩ አያልፍም። ሳድሊ የአብይ ስልጣን ብቻ አይደለም የኢትዮጵያ ሀገረ መንግስት ስልጣን በኮሪደሯ ሊሚትድ ሆነ። ቅድም አነሳሁልህ ዛሬ ያለው ኢኮኖሚና ያኔ ያለው ኢኮኖሚ አይመጣጠንም። ያኔ የነበረ የዓለም ቅቡልነትና የዲፕሎማሲ ቅቡልነት ዛሬ እኮ ራሽያ ቻይናና አሜሪካ ሊዛመዱ ሲፎካከሩብን የነበሩ ነገሮች ወደ ጎን ተረስተናል። ዛሬ ለአፍሪካ ምስራቅ አፍሪካ የዲፕሎማሲ ጉዳይ ናይሮቢ ነው የሚካሄደው። እኛ የችግር መንስኤ ሆነን ታይተናል። ዲፕሎማሲ የደረሰብን ኪሳራ ቀላል ኪሳራ አይደለም። ወንበር ይዞ መቀጠል ሊሆን ይችላል። አሰድ የሲሪያው አሰድ ሁሌ እንትን ብለው 13 አመት በስልጣን ላይ ቆየ። ግን ወንበሯን ብቻ ነው እንጂ የያዘው የመንግስት አቅም የተሽመደመደ ሄዶ መጨረሻ ላይ በሁለት ሳምንት ውስጥ ተቃርቦ ጠፋ ማለት ነውና ያ ድክመት አለ። አይ ቲንክ አያይዘህ አንዱ ያኔ ለኔም መታሰር እና ሌሎች ነገሮች ታይዞ የመጣው ከልደቱ ጋር የነበረው ኢንተርቪው በጣም ወሳኝ ነበር። ከዛም ሲያዩቁኝ ነበር። አንድ የተረዳሁት ነገር ነበር። ልደቱ አርሚ የለውም፣ እኔም አርሚ የለኝም። የዛ ጊዜ ትልቅ አርሚ ነበርውና ወይ ሊታገላቸው የሚችለው ህወሓት ነበር ወይ ሌሎች ድርጅቶች ነበሩ። ለምን ይሄ ሁሉ ረበሻቸው ስትል ለሐሳብ ባትልፊልድ ዝግጁ እንዳልሆኑና ለዛ ብቃት እንደሌላቸው ያ እንደሚያስፈራቸው አንድ። ሁለተኛ የኢህአዴግ ልጆች ስለሆኑ ኢህአዴግ ደግሞ ሜን ኦብጀክቲቭ ሞን ስትራቴጂው ከፋፍለ ግዛ ተቃዋሚውን ወይ በብሔር ወይ በሃይማኖት ወይ በመሬት ወይ በሐሳብ ከፋፍሎ ቫያብል የሆነ ተቃዋሚ ልዩነቱን አጥብቦ ወይም ደግሞ ለጊዜ ወደ ጎን ትቶ በኮመን አጀንዳ ላይ ሊወያይ ስለ ሀገር
ስለ ጋራ ህልውና ሊወያይ የሚችል መወያየት ብቻ ሳይሆን ከግራና ቀኝ ያለውን ኮንስቲትዩንሲ ወደ ማከል ሊያመጣ የሚችል አመራርና አደረጃጀት እንዲበቀል አይፈልጉም። the fact that የልደቱ አመለካከት ምን እንደሆነ ይታወቃል። የኔ አመለካከት ምን እንደሆነ ይታወቃል። ምናልባት ዛሬ የተበለጠ እንቀራረባለን፣ ያኔ እንራራቅ ነበር። the fact that መቼም ሳድና ጭድ ናቸው የሚሏቸውን ሰዎች መቼም ሊወያዩ አይችሉም፣ እኛ ብንሄድ ይባላሉ የሚሉ ሰዎች ከነሱ የበለጠ ለጋራ ህልውናና ለጋራ ሀገራዊ ሰላምና ጸጥታ መወያየቱ ምን ያህል እንደሚያስፈራቸው ግልጽ ነበር። አሁንም አንዱ አሁን ይሄ ነገር አንተ ከለጠፍ ወዲህ ሲደርሰኝ የነበረውን አቢዩዝ you cannot believe እና it's testament የዚህ አይነት ውይይት አስፈላጊ እንደሆነ ጠቃሚውን የነሱን ዛቻና ስድብ ስትገልብጠው ለሀገር የሚጠቅም ነገር እየሰራ መሆኑን የሚያሳይ ያኔ እኔና ጀዋር ስንቀርብ ሁለት ርዕሰ ጉዳዮች ናቸው የነበሩት። አንዱ ከኮሮና ቫይረስ መምጣት ጋር የተያያዘ ነው። ሁለተኛ ያው ከመስከረም 30 በኋላ መንግስት በህገወጥ መንገድ ስልጣኑን ለማስቀጠል እያደረገ የነበረውን ዝግጅት በሚመለከት ነበር ውይይት ያደረግነው እና በልዩነቶቻችን ላይ ለመከራከር የሚያስችለን መድረክ አልነበረም። ምክንያቱም እነዛን ሁለት ጉዳዮች ለመነጋገር ነው ቀጠሮ ይዘን የተገናኘ ነው እና አንዳንድ ደጋፊዎቻችን ቅሬታ ነበራቸው። እንዴት ሳትከራከሩ ትወጣላችሁ? የተለያየ ልዩነት አላችሁ፣ እሱን ማዳመጥ ፈልገን ነበር የሚል ቅሬታ ነበር። እኔ ቅሬታውን በመጥፎ አልወስደውም ያኔ። ምክንያቱም ያኔ የነበረው ሁኔታ በልዩነት ላይ ብንከራከር ችግር ያለበት ወቅት አልነበረም። እንዳውም ታስታውስ እንደሆነ ጀዋር አወያዩ ግርማ ነበር አይደለም ያኔ። ከሱ ጋር ሁሉ ተነጋግረን መጨረሻ ላይ ቀጠሮ ለመያዝ ሁሉ እየተዘጋጀን ነበር። አንዳንድ ክርክሮችን የተሻሉ ውይይቶችን በልዩነቶቻችንም ላይ ለማድረግ ቀጠሮ እያያዝን ነበር። ያው መንግስት ተደናገጠ። ከዛ በኋላ እኔንም እሱንም ወደ እስር ቤት ወረወረን እንጂ ባይሆን ኖሮ ተገናኝተን መከራከራችን አይቀርም ነበር። ነገር ግን አሁንም ምናልባት ያን የሚጠብቁ ሰዎች ሊኖሩ ይችላሉ። አሁን እሱን አገዛዙ ቅልጦት አድርጎታል። እውነቱን ለመናገር በጀዋር በኩልም ተመሳሳይ ስሜት ያለ ይመስለኛል። የመከራከር አፒታይት አሁን እኔ የለኝም። ምክንያቱም ፋይዳ የለውም። የሁላችንም ህልውና የህዝባችንም ህልውና ከባድ የሆነ አደጋ ውስጥ ነው ያለው፣ ጥያቄ ውስጥ ነው ያለው። በዚህ ወቅት በኢኮኖሚ መስክ፣ በማህበራዊ፣ በፖለቲካ፣ በዲፕሎማሲ ምን ልዩነት አለን፣ ምን አንድነት አለን እያልን መከራከሩ ምንም ከጊዜው ጋር የሚመጥን አይመስለኝም። አሁን የጋራ ጉዳዮቻችን ላይ የህልውና ጉዳያችን ላይ አተኩረን በጋራ እንዴት ነው መስራት ያለብን፣ እንዴት ነው መተባበር ያለብን፣ ተባብረን የህዝቡን ትግል አጠናክረን ለውጤት የምናበቃው ለድል የምናበቃው እንዴት ነው በሚለው ላይ ነው ጊዜያችንን ማጥፋት ያለብን ብዬ ነው የማምነው። እና ምናልባት ያኔ ለምን አልተከራከራችሁም ያላችሁን ሰዎች አሁን ይሄው ሳናስበው ሁላችንም ጊዜው አለፈበት እና መከራከርን ራሱ አገዛዙ ቅልጦት አድርጎታልና እሱን ብዙ አትጠብቁ ማለት ነው። ግን በመሃል ደግሞ የሚያወያየን የሚያከራክረን ነገር ከተነሳ መከራከሩ ችግር የለውም። ዋናው ፍላጎታችን ግን እሱ አይደለም፣ ጊዜው አልፎበታል ማለት ነው። ሞገስ አንድ እዚሁ ጋር ተያይዘው የመጣ ነገር አለና ሰሞኑን አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ ከልደቱ ጋር ለምን ትላለህ የሚል ጥያቄ አስተዋልና I want to clearly respond yes ከአብይ አህመድ ልደቱ ይቀርበኛል። ልክ ልደቱ ለነ ኢሳያስ ያኔ ያለው ለምን እኔ እስከማውቀው ድረስ ልደቱ አያዴው የኦሮሞን ህዝብ እየገደለ አይደለም፣ ህዝብ እያፈናቀለ እየዘረፈ አይደለም። እንወያይ፣ እንታረቅ፣ ሀገራችንን ህዝባችንን በጋራ ውይይት እናድን ነው እያለ ያለው። አብይ አህመድ በተቃራኒው የኦሮሞን ህዝብም ሌሎች ብሔር ብሔረሰቦችንም እየጨፈጨፈ እየገደለ ሀገርን እያደህየ ሀገርን እያደማ በአለም ላይ እያዋረደን ለሁለት ዓመት ኢስት አፍሪካ ላይ ነበርኩ። የዛ አካባቢ አመራሮችን ሳገኝ ምንድነው መግቢያ ነው የምታጣውና ያ ጥያቄ ስላለ እንደው ሼም ለማድረግ የሚፈልጉት ነገር ስላለ አጌን እኔ መቼም ቢሆን ለሰላም የሚቆም ጦርነት ለማስቆም የሚቆም ለነጻነትና ለዲሞክራሲ የሚቆም ሰው ይቀርበኛል። የናቴ ልጅ
ከናቴ አብራክ የወጣ አንድ ጡት አብረን የጠባን ሰውም ቢሆን ህዝቦችን የሚገል የሚጨፈጭፍ የሚዘርፍ ሊቀርበኛ አይችልም። ከባዕድ ከሩቅ አይደለም አንድ ሀገር ያንድ ዜጋ ያንድ ፓስፖርት ያለን ሰዎች ተውና ለምን ከቻይና አይመጣም? ለሰላም የሚቆም ለዲሞክራሲ የሚቆም ለእኩልነትና ለፍትህ የሚቆም ኃይል ይቀርበኛል ለማለት ያለው። በጣም ጥሩ። እግረ መንገዱንም ያነሳው ነገር ቀድማችሁ ነካካችሁት ጥያቄ አለ። እንግዲህ ኢምፕሊሲትሊ የተስማማችሁ መስሎኝ ነው። አሁን የገጠመን የፖለቲካ ቀውስ አቶ ልደቱ የህልውና አደጋ ብሔራዊ ህልውና አደጋ አድርጎ ነው ብሔራዊ የሚለውን እኔ የተጠቀምኩት ሀገራዊ ህልውና አደጋ ነው ብሎ ነው። ስለዚህ የግለሰብም የቡድንም ሳይሆን በአገር ደረጃ ነው ህልውና አደጋ የገጠመን፣ መፍትሄውም በዛው ልክ ነው መሆን ያለበት የሚል ከዓመት በፊት ጽፏል። አሁን በተደጋጋሚ እየጻፈ ነው። ምናልባት ጀዋር በተደጋጋሚ ስትናገር የነበረው የዚህ መንግስት ባህሪ ከዛም አልፎ ደግሞ በኦሮሞ ህዝብ ላይም ሲያደርስ የነበረውን ባለፈውም ውይይት ላይ ስትናገር ነበር በተገናኛችሁት መድረክ ላይ። አንተ ትጋራዋለህ ወይ? አሁን የገጠመን ኮሌክቲቭሊ የህልውና አደጋ እንደገጠመን ትጋራለህ ወይ? ወደ ለመሸጋገር ስለፈለኩ ይሄን ነው። አዎ ማለት አሁን የገጠመን ችግር እንዴት ነው ማለት ነው ሰብሰብ አድርገን ብንገልጸው ታግ ስም ብንሰጠው። እንዴ ባለፈው መጀመሪያ ኢንተርቪው መስጠት ሲጀምር ከአንተ ጋር ስንወያይ ያልኩት ተረት ነበር አይደል? ማታጅሩት ሩፈ መረን በአለ ጭንቅላት ላይ ነው ጥምጣም ተመጥነው። ቀደም እኮ ልደቱ ቅንጦት ናቸው እና ልደቱ በህገ መንግስት ጉዳይ ብንከራከር በጣም ደስ የሚል ክርክር እናደርጋለን። ምንም ጥያቄ የለውም። ልዩነቶች አሉን። እነዛ መከራከር ፈልጋለሁ አንድ ቀን። I want to debate, I want to negotiate። እነዛ መከራከር ፈልጋለሁ። ዛሬ ግን እንደዛ አይነት ክርክሮች መግባት ቅንጦት ብቻ ሳይሆን አደገኛም ነው። ገደል እየገባ ያለ አውቶቡስ ውስጥ ሙዚቃውን ቀይርልን አይነት ክርክር። ሙዚቃው የፍቅር ይሻላል የሽለላ እንደማለት ነው። አሁን እኮ ያለው የሀገርና የህዝብ የህልውና ስለ የመፈክር አይደለም። ይሄ ሌላ ጊዜ ነው የሚባለው አይደለም። ሀገር የመፍረስ ህዝብ የመበታተን በአንድ ጊዜ ሲቪር የሆነ የፖለቲካ ቀውስ፣ የጸጥታ ቀውስ፣ የዲፕሎማሲ ቀውስ እና የኢኮኖሚ ቀውስ ስለ ሲቪር አይ ዶንት ኖ በአማርኛም እንደሆነ በጣም ሲቪር የሆነ የተገናኘበትና ሀገር እንደ ሀገር የመቀጠል ሀገር ስልህ ደግሞ አንዳንዴ ሌሎች እንደሚሉት ይሄ ተበታትነን ዩጎዝላቪያ እንሆናለን። እኔና ልደቱ የዛሬ 5 ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር። ዛሬ ዩጎዝላቪያ በመንጣሙ you cannot get it. People should be very serious. ኢትዮጵያ አሁን ባለችበት ሂደት ዝም ከተባለ ዩጎዝላቪያ አይደለም የምትሆነው፣ ብትንትን ነው የሚለው። ከፎቅ እንደተወረወረ ማሰሮ ነው የሚሆነው። ክልሎች ራሳቸውን ችለው ዩጎዝላቪያ እንደወጣችው ሰው ከተጨራረሰ በኋላ ሪፐብሊኮች የሚወጡበት ሁኔታ አይደለም ያለውና ኦፍ ኮርስ ያለው ሲቪር የሆነ በጣም ሲሪየስ የሆነ የህልውና አደጋ እንደሆነ ምንም የሚያከራክር አይደለም። ጥሩ እንደዋዝነውት እንድትሰጥ ነው። ኦልሬዲ በውይይታችሁ ያንን ኢምፕሊሲትሊ ያልኩት ነው ግልጽ ስለሆነ ልደቱም እየተላለቁ ከመፍረስ የሚል ነውና እንደውም የሚመሳሰል መሰለኝ። አንተም ከ7ኛ ፎቅ ላይ እንደተወረወረ ማሰሮ ነው የሚሆነው፣ ኢቭን ፍርስራሹም የሚተርፍ የሚጠቅም አይሆንም የሚል ነው። ምናልባት ልደቱ ከዚህ ጋር ሪሌት ታደርጋለህ? አንተ የተጠቀምከው ከዚህ ጋር ተመሳሳይ ናቸው? ያው ብዙ ጊዜ ምለው ነገር ነው፣ ብዙ ጽፌበታለሁ። እየተላለቁ የሚለው እንዲሁ ዝም ብሎ መፍረስ አይደለም። እንዲሁ እውነቱን ለመናገር አንዳንድ ጊዜ ተናግሬዋለሁ። የምፈልገው አይደለም የኢትዮጵያ አንድነት እንዲቀጥል ፈልጋለሁ። ነገር ግን ኢትዮጵያውያን በሰላም ተለያይተን 3 እና 4 ሀገር ሆነን በጥሩ ጉርብትና መኖር የምንችልበት እድል ቢኖር ሳልፈልገውም እንዳማራጭ ልቀበለው ይችላል። ሳልፈልገው ምክንያቱም አሁን ከፊታችን እየመጣ ያለ ነገር ጀዋር እንዳለው እንደ ዩጎዝላቪያ የመሆን እድል አይደለም። ዩጎዝላቪያ ተለያይተው 5-6 ሀገር ሆነው መቀጠል ይችላል። እኛ በዛ ደረጃም መቀጠል አንችልም። ስለዚህ እየተላለቁ የሚለው ነገር ያለ ምክንያት አይደለም፣ ከመፍረስም በላይ ነው። እንዲሁ የሀገርና የመንግስት ህልውና ብቻ ሳይሆን ህዝባዊ ህልውናችንን ነው ያለንበት። ደግሞ የጂኦፖለቲክስ ደግሞ ፖዚሽን በጣም ከባድ ነው። ዙሪያችን እሾህ ነው። እንዲሁ በቀላሉ ተሰደን መውጣት እና ከችግሩ ማምለጥ እንኳን የምንችልበት እድል የለንም። የኛ ሀገር ሁኔታ በጣም ከባድ ነው እና እሱን ለማሳየት ነው። እና አሁን ያለንበት ሁኔታ ሌላ ቃልም ቢኖር ከህልውና በላይ ሊገለጽ የሚችል
እና አሁን አጠቃላይ ሀገሪቱ ወደ ጦርነት ውስጥ የገባችበት መንግስት አጠቃላይ በሀገሪቱ ኦልሞስት ቁጥጥር ያጣበት ህግና ሰላምን መረጋጋትን ማስፈን ያልቻለበት እና ኃላፊነቱን ስልጣኑን ረስቶ የኮሪደር ስራ እና ችግኝ ተከላ ላይ የሚውልበት ሁኔታ ነው ያለው። ሀገሪቱ ግን በእያንዳንዱ ቀን በመፍረስ ሂደት ላይ ነው ያለችው። ወደፊት ትፈርሳለች አይደለም፣ ወደፊት እልቂት ይመጣል አይደለም። አሁን በመፍረስ ሂደት ላይ ነው። አሁን በመተላለቅ ሂደት ላይ ነው። ይሄን ጉዳይ ማስቆም እንችላለን ወይ ነው ጥያቄ። አስቆመን ሀገራዊና ህዝባዊ ህልውናችንን ማስቀጠል እንችላለን ወይ ነው ጥያቄ እንጂ ኦሬዲ ገብተንበታል። ወደፊት የሚመጣ ስጋት አይደለም አሁን እያወራን ያለን። ኦሬዲ የመፍረሱ ሂደትና መተላለቁ ውስጥ ነው ያለን። ማስቆምና እንደገና መቀጠል እንችላለን ወይ ነው ጥያቄውና እጅግ ከፍተኛ እና ውስብስብ ፈርጀ ብዙ የሆነ ችግር ውስጥ ነው ያለን። ጥሩ መልካም። ምናልባት በተደጋጋሚ የሚነሳው ጀዋር ባለፈው በመግለጫችሁም ማለትም በኦሮሞ ምሁራን በሲያትል በተገናኛችሁበት ላይ አንድ ግልጽ ያደረጋችሁት ነገር አለ። ይሄ መንግስት ባህሪውንና በምን መሰረት ላይ እንደቆመ የሚያመላክት ነገር አለና ለትብብሩም አንዱ መሰረት የሚሆነው ከትብብር በፊት የመንግስትን ባህሪ ይህን መበየን ነው የሚያስፈልገውና የማን መንግስት ነው በምን መሰረት ላይ ነው የቆመው አጠር ባለመልኩ እንድትገልጹትም ስለፈለኩ ነው። የተያያዘ ስለሆነ የሁሉ ጥያቄ ከጀዋር ከዛ ልደቱ ወደ ዋናው ጉዳዮች ላይ ጊዜ እንዲኖረን ስለፈለኩ ነው። እንግዲህ በደጋጋሚ እንዳልኩት ይሄ መንግስት ከአውራ ፓርቲ አምባገነናዊ አገዛዝ ወደ አንድ ግለሰብ አምባገነናዊ አገዛዝ ለመሻገር የሞከረው አልተሳካለትም። ኦቶሪቴሪያን ፉሊ መሆን አልቻለም። ምክንያቱም ኦቶሪቴሪያን አንድ የአምባገነናዊ አገዛዝ ከሆነ አገሩን ሙሉ በሙሉ የፖለቲካ መብቶችን ሌሎች መብቶችን አፍኖ ግን አምባገነናዊ ስርዓትን ማስፈን ይችላል። አሁን ያለው ስርዓት ግን አምባገነናዊ ስርዓትን ማስፈን አልቻለም፣ ሞከረ። በአንድ ግለሰብ ሎክ አብይ ስልጣን ላይ ስላለ አይደለም። አያቴ አፄ ኃይለ ሥላሴን ነው የታገለው፣ አባቴ ደርግን ነው የታገለው። አፄ ኃይለ ሥላሴ አብሶሉት ሞናርኪ ነበራቸው፣ ስዩም እግዚአብሔር ነበሩ አይደል? በአፄ ኃይለ ሥላሴ እጅ ስልጣን አብይ እጅ እንደተጠቃለለው አልተጠቃለለም። ቢያንስ ኪችን ካቢኔት ነበራቸው፣ ሎቢ የሚያደርጓቸው ሰዎች ነበሩ። ንጉስ አብይ እኮ ምንም ነገር የለውም። ስለዚህ ኖ ኮንሰልቴሽን whatsoever የተመረጠ መንግስት የሚለውን እንደ አምባገነን ራሱ ይሄ ፖሊቲ ቢሮ ሴንትራል ኮሚቴ ምናምን ኮንሰልት የሚደረግበት ዲስከስ ዲቤት ይሄ ተከራክረ ተሸናንፈ ያሸናፊው ሐሳብ ስራ ላይ የሚውለው እሱን መረጃ የመለዋወጥ እድል እንኳን የሌለበት በአንድ ግለሰብ ለዛው ደግሞ ከፍተኛ ግድፈትና ጉድለት ድክመት ያለበት ግለሰብ እጅ ወደቀ መንግስት ነው እንደ በመንግስት። ሁለተኛው ደግሞ የስቴት ባህሪው የኢህአዴግ መንግስት ዲቨሎፕመንታል ስቴት ነበረ። እንደ ፓርቲ ይሰርቁ ነበር፣ እንደ ፓርቲ ይዘርፉ ነበር፣ እንደ ፓርቲ ያፍኑ ነበር። አሁን there is a privatization of violence and privatization of corruption። ስለዚህ ካላችሁ ያኔ በኤፈርት ስም ይዘርፉ ነበር፣ በህዋት የበላይነት ስር ሌሎችን ድምጾች ያፍኑ ነበር። ያሁኑ ግን ዛሬ እኮ ፖሊስ ትከራያለህ፣ ሪፐብሊካን ጋርድ ትከራያለህ ለማሳፈር አይባላል። በዩቲዩብ የሚወጣው መረጃ ፕራይቬታይዜሽን ኦፍ ቫይለንስ አለ። የአማጽያን ኃይሎች ከሚያደርጉት ውጪ የመንግስት ጸጥታ ኃይል ራሱ ከስርዓቱ ጋር በተያያዙ ሀብታሞችና የባለስልጣናት ፕራይቬታይዝድ አድርጎ የመንግስትን እቅድና ፍላጎት ለማስፈጸም ሳይሆን የግለሰቦችን በቀል ለመውጣጫ ሆነ ፕራይቬታይዜሽን ኦፍ ቫይለንስ አለ። ኮራፕሽን ብትወስደው ሙስና ነበር ድሮ። አሁን ግን ለኛ ሙስና ነጭ ወረቀት ተሰጠው፣ የፈቃድ ተሰጠው፣ ልክ እንደ መንጃ ፈቃድ። ስቴት ካፕቸር ሳይሆን there is privatization of the state። ከላይ አብይ ያለ ከሱ ስር ያሉ በክልል እስከ ዞን ድረስ ያሉ ሰዎች የመንግስትን ሰርቭ ለማድረግ የህዝብን ጥቅም ማራመድ ሌላ ነገር፣ የመንግስትን ራሱ ጥቅም ማራመድ ሳይሆን ያንን ወረዳ፣ ያንን ዞን፣ ያንን ከተማ እንደ ግል ኩባንያቸው የሚጠቀሙበት ፕራይቬታይዜሽን ኮረፕሽን ያለበት
ክሊፕቶክራሲ ነው መስለኝ አክስቶክራሲ ይከም ዲቤትድ እንደዛ አይነት ያለበት ህግና ስርዓት የፈረሰበት ሙስና ህጋዊ የሆነበት violence uncontrolled violence disorganized violence ስቴት የሚባለው ሀገረ መንግስት የሚባለው ይገላል እኮ ምን እንትን የለውም ይገላል ጦርነት ያውጃል ያካሂዳል አሁን ግን በመንግስት እቅድና በመንግስት ፖሊሲ ሳይሆን ግለሰብ ጀነራሎች ግለሰብ ኮሎኔሎች ግለሰብ አስተዳዳሪዎች እና ከንቲባዎች ዘርፊያንም ግድያንም ለግል ጥቅምና ለቡድናዊ ጥቅም የሚያካሂዱበት ስርዓተ መንግስት ነው ያለው እና የማን መንግስት ነው በዛው ሌላ ያየ የጠየቁት ቱ ቢ ስፔሲፊክ የኦሮሞ መንግስት የምናምን መንግስት ብሎ በተለያየ መልኩ ስም ስለሚጣቅሱ እናንተ ባለፈው እንደዚህ የሚባለውንም እንቃወማለን መግለጫ ማውጣታል ፐርሰናሊ በዚህ መንግስት የኦሮሞ ህዝብ የተሰቃየውን ያህል ከዚህ በፊት በነበሩት ኮምባይንድ አንድ ላይ ብንደምርም አልነበረም የሚልም በሌላ መልኩም ገልጸዋልና የማን መንግስት ነው ያልኩት በከፊል መልሳል ኦሬዲ ተሰባሰቡ ግለሰቦችና በኔትወርክ አንድ ላይ የተደራጁና የተተበተቡ መሆኑን እንደ ፈንክሽን እንደሚያደርግ ግን ከህዝብ ጋር የሚያያይዙ ስላሉ ከብሔር ከሃይማኖት ወይ ከሆነ ቡድን ጋር የሚያያዝ መንግስት ነው ወይ ከሆነስ በምን እንግለጸው ባጭሩ አንድ መንግስት የዚህ ቡድን መንግስት ነው ምንለው ሁለት ነገር ካደረገ ያ ቡድን መርጦ ካወጣው ወይ ደግፎ ካወጣው ከዛ በኋላ ያንን ህዝብ በልዩ ተጠቃሚ ካደረገው መቼም ወጥቶ የብልጽግና መንግስት የኦሮሞ ህዝብ መርጦ ስልጣን ላይ ያወጣው የሚለይ ሰው ካለ ለማዳመጥ ሬዲ ነኝ አንድ ሁለተኛ አሁን ያለው የአብይ መንግስት የኦሮሞን ህዝብ ልዩ ተጠቃሚ ያደረገ የሚልም ካለ ለመስማት ሬዲ ነኝ በዚህ መንግስት ስር በዚህ ስርዓት ስር የኦሮሞ ህዝብ ሲጨቆን ቆይቷል በዚህ መንግስት ስር የደረሰበትን ፍጅት ውርደት ዘረፋ አይቶት አያውቅም ከሚኒልክ ዘመን አንስቶ እስከ ኢህአዴግ ደረጃ ድረስ የተገደለውን ኦሮሞ በተደመረው ባለፈው 7 አመት ከሞተው ጋር እኩል አይሆንም በጥፍ ድርብ ይበልጣል ይሄን እኮ ነው ብለው አይደለም አይቻለኝ ብሬ ገበሬው ጋር ወረድና ወለጋ የሆነ ሰፈር ሄድና ጅማ የሆነ ሰፈር ሄድና አሁን ያለው ቴረር ስቴት ኦፍ ቴረር እኮ ቀይ ሽብር አይደለ ድሮ ኢትዮጵያ እኮ በጣም መጥፎ የሚባለው የቀይ ሽብር ዘመን ነው አይደል ኦሮሚያ ውስጥ ያለውን ነገር ቀይ ሽብርን የሚያስመኝ ነው ግድያ ብቻ አይደለም ሰው ተገሎ ባህያ ይጫናል ሰው ተገሎ እናትና አባት ቁጭ ብለው እዛ ፊት ለፊት እንዲበሉ ከሁለት ቀን በፊት የሆነው ነገር ምን ነገር ሰው ገለው ልጃቸውን ገለው ማለት ነው ከስር ቤት አውጥተው ገለው እናትና አባት እንጀራ ይዘው ወጥተው የሞተው ልጃቸው ፊት ለፊት እንዲበሉት የሚገደሉበት በዘረፋው ይሄ መንግስት የመጣው መንግስት የነበረው የኢህአዴግ መንግስት የገበሬውን መሬት ዘረፈ በሚል በማስተር ፕላን ጉዳይ ነው አይደል አሁን ያለው ዘረፋ አትሊስት ያን የኢህአዴጎች ለይስሙላም ቢሆን ኮምፐንሴሽን ነው የሚባለው ኮምፐንሴሽን ይከፍሉ ነበር ካሳ አሁን እኮ ሽመልስ ደፍሮ ራሱን አስማምሮ ፓርላማ ላይ ጨፌ ፓርላማ ላይ ቁጭ ብሎ ካሳ አንከፍልም ብሎ የሚናገርበት እና እስቲ ለሚቻለኝ የኢትዮጵያን ህዝብ ሌላውንም ይሄ የኦሮሞ መንግስት ነው የሚለው ልዩ ተበዳይ ስለሆነ ነው የመንግስት የኦሮሞ መንግስት ሊባል የሚችለው አንዱ ከፋክቱን ነው ሁለተኛ ኢት ካውንተር ፕሮዳክቲቭ ያን ማለት ሁለት ወገኖች ናቸው ይሄን የሚጠቀሙት ነምበር 1 ምሽግ ነበረው የኢህአዴግ መንግስት ክልሎችን ይተካው ነበር ከዛ ካፒታል ሲቲውን ሲተካው ነበር ከዛ ወደ መቀሌ ሸሸ አብይ በኢትዮጵያዊነት ነበር ሲጫወት የነበረው ስልጣን ላይ እንደመጣ አካባቢ ከዛ ያ ሰራ ሲል አሁን በኦሮሞ ብሔረተኝነት ውስጥ መደበቅ ይፈልጋል አሁን የሚያደርጉት ናሬቲቭ የሚያደርጉት ነገር በሙሉ ስታይ የኦሮሞ መንግስት ነን የሚለውን የኦሮሞ መንግስት ነን ሰሜኖች ሊመጡ ነው ሰሜኖች መጥተው የዱሮን ስርዓት ሊመልሱባችሁ ነው ስለዚህ እየሞታችሁ እየተዘረፋችሁ ቢሆን አክፋችሁን አድኑን ነው ያ የነሱ ስትራቴጂ ሌላው ደግሞ በተወሰነ ደረጃ ከናይቪቲ የሚነሳ ከንዴት የሚነሳ ሰውን የሚገሉትና የሚዘርፉት ሰዎች አብይ አካባቢ ያሉ ሰዎች
ኦሮሞዎች ከመሆናቸው የተነሳ ወደዛ የሚሄዱም አሉ። ካውንተር ፕሮዳክቲቭ ነው ይሄ ስርዓት። በልዩ የሚጠቅመው ማንም ማህበረሰብ የለም። በልዩ የሚጠቅመው ከስርዓቱ ጋር የተሳሰሩ በጣም ጥቂት የሆኑ ባለፉት አመታት በጣም ሀብታም የሆኑ ያንን ሀብት ለመከላከል ከስርዓቱ ጋር የተቆራኙ ህልውናቸው ከስርዓቱ ጋር የተቆራኙ ግለሰቦች ሊኖሩ ይችላሉ። ከዛ ውጪ ግን ይሄ መንግስት የኦሮሞ መንግስት የአማራ መንግስት የዚህ መንግስት ማለት አይቻልም። እሺ አመሰግናለሁ። ልደት እዛው ላይ ጨምርልንና ድንገት የሚጨምረው ነገር ሁለቱ ጉዳይ ላይ ሐሳብ ለመስጠት አንደኛ የማን መንግስት ነው የሚለው እኔ በኢትዮጵያ ታሪክ ማንኛውንም ህዝብ ወክሎ መንግስት ሆኖ የሚያውቅ አካል ኖራል ብዬ አላምንም። የለም፣ ጥንትም አልነበረም፣ አሁንም የለም። በአንድ መንግስት በተለየ ሁኔታ ተጠቅሞ የነበረ ህዝብም የለም። ሁሉም የኢትዮጵያ ህዝብ ተጨቋኝ ነው የነበረው። እንደየአካባቢው ደረጃው ሊለያይ ይችላል። ሁሉም ኢትዮጵያዊ ተጨቋኝ ሆኖ ነው የነበረው እና የተፈራረቁት አምባገነኖች ሁሉ አገዛዞች ሁሉ ማንንም ህዝብ የሚወክሉ አይደለም፣ ድሮም ዛሬ እና ይሄ ምንም በግልጽ መታወቅ ያለበት ጉዳይ። ምናልባት ልዩ የሚያደርገው ምንድነው? የአሁኑ አምባገነን የአሁኑ በስልጣን ላይ ያለ አገዛዝ ከቀድሞዎቹ በተለየ እኔ የከሌ ህዝብ መንግስት ነኝ ብሎ ለማጭበርበር ይሞክራል። የተለየ የሚያደርገው ይሄ ይመስለኛል፣ ይሉንታ ስለሌለ